ሴትነት ጀግንነት። ምክንያቱም ሴት ልጅ ሀገር ናት፣ እናት ናት፣ ትውልድ የሚቀጥልባት ነው። ለምትፈልገው ነገር የማትፈልገውን ውሳኔ ትወስናለህ። ለምሳሌ አልኩ እኔ ሙዚቃ ለመስራትና ለመማር ያለኝ አማራጭ የነበረው ወታደር መሆን ነው። በደረቴ ተኛሁኝ። ከዛ በኋላ መሳሪያውን አቀባበልና ያው በላይ ላይ 30 ተቆሳ ኮብሌ ባትለኝ ባትልክ ሽማግሌ ኮብሌ ባትለኝ ባትልክ ሽማግሌ ለአገር ባይሰማ የትዳሬ ወሬ ለአገር ባይሰማ የትዳሬ ወሬ ለፍቅር መግደርደር ምን ይሉኝን ትቼ አዳዋና መጣው በይፋ ወጥቼ። ፋሲካ ፈልጋ ያላሳካችው ነገር ምንድን ነው? በቀጣይስ ሆኖ ማየት የምትመኘው ነገር ምንድን ነው? በህይወቴ ፈልጌ ያላሳካሁት ነገር ቃልሙድ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት የተሰኘው ዝግጅታችን ነው። በየዋን ፖድካስት በኪነ ጥበብ ዘርፍ የተለያዩ አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል። ለዛሬም አንድ እንግዳ ይዘን ቀርበናል። እንደ ምንጊዜውም ሁሉ ዝግጅታችንን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። በቀጥታ ወደ እንግዳችን የምንሄድ ነው የሚሆነው። እንኳን ደህና መጣሽ። እንኳን ደህና ቆየ። ሙሉ ስምሽን እና የምትሰሪውን ስራ ብታስተዋውቂ በቅድሚያ። ሙሉ ስሜ ፋሲካ ፈጠነ ወይም ሃይማኖት ፈጠነ እባላለሁ። የምሰራው ፖሊስ ኦርኬስትራ ላይ ነው አሁን በቋሚነት እየሰራሁ ያለሁት እና ሙዚቃ ነው። መልካም ፋሲካ፣ እንግዲህ ያው ራስሽን አስተዋውቀሻል። እስቲ በቅድሚያ የልጅነት ጊዜሽ እንዴት ነበረ? አስተዳደግሽ እና ወደዚህ ዝንባሌ የገባሽበት ሚስጥር ምን ይመስላል? የልጅነት ጊዜ አሪፍ ነበረ። ማለት ያው ከቤተሰብ ጋር ነው እንደማንኛውም ልጅ ያደግኩት፣ በቤተክርስቲያን ያደግኩት። ከዛ በኋላ ያው የሙዚቃ ታለንት ስለነበረ ሙዚቃን የጀመርኩት ሞሌ እና ያው በደንብ ተቆንጥጦ በስነ ምግባር በቤተክርስቲያን ነው ያለው። መልካም ነው። አሁን የገባሽበት የሙያ ዘርፍ ዝንባሌ የሚጠይቅ ነው። ዝም ብሎ ማንም ሰው እንደፈለገ የሚገባበት አይደለም እና እንዲህ አይነቱ ዝንባሌ እንዴት ሊዳብር ቻለ? ከቤተሰብ የምትከታዩ ሰው ይኖር ይሆን ወይስ በራስሽ ምርጫ የሆነ ነገር? ከቤተሰብ አባቴ ነው። አባቴ ዝም ብሎ ቁጭ ሲል ምናምን ያንኮራኩራል። የድሮ የነ ቡዝዬን የነ ሂሩትን የነ ጥላውን ያንኮራኩር ነበር እና ልጅ ሆኜ በጣም ሰማው ነበር እና ሰፈር ውስጥ ፕሮግራም ምናምን በሚኖር ሰዓት ያው ድምፅም ይሞክራል መሰለኝ። በጣም ተፈላጊ ነው አባቴ ነው። ብዙ ጊዜ በሴት ልጆች እንደዚህ ተደፋፍረው ወደ እንዲህ አይነት ሙያና ሌሎች ነገሮችን አይሞክሩም። አንቺ ደግሞ እንግዲህ ይሆን ብለሽ ያው ከትምህርትም በኋላ ወደዚህ ሙያ ተሰበሽ ገብተሻልና ቻሌንጆች አልገጠሙችም ወይ? ቤተሰቦች የሚያደርጉልሽ ድጋፍ ምን ነበር? አይ በጣም ከባድ ነበር። በእኛ ጊዜ ሙዚቃ በጣም ከባድ ነበረ። እንደተባለው ያው እንደ አጀማመሬ ሞሌር ነበረ። በጣም ቻሌንጅ ነበር። በጣም ብዙ ውጣ ውረድ ነበረ፣ ፈተና ነበረው። ቤት ውስጥ እናታችን በጣም ሲሪየስ መንፈሳዊ ነገር ላይ ብቻ ፎከስ እንድናደርግ ነው የምታስበው የነበረው። የኔ ታለንት ደግሞ ሙዚቃ ነው። አባቴ ነው ሳፖርት የሚያደርገኝ የነበረው። ከዛ ያው ሞሌር እየሰራው በጣም ቻሌንጅ ነበረው። ከዛ ወደ ወሊድ ማኪነት ሄድኩኝ። ከዛ በኋላ ወዲያው ትምህርት ቤት እንደጨረስኩኝ ደግሞ ሙዚቃ መማር ፍላጎት ስለነበረኝ ወሊማ እያለሁ የመከላከያ ማስታወቂያ ወጣ። ምንም ቤተሰብ ሳላማክር ነው የወሰንኩት። ሙዚቃ የመማር ፍላጎት ስለነበረኝ ቤተሰብ ሳላማክር ወደ መከላከያ ኦርኬስትራ ላይ ገባው ማለት ነው። እና ወታደራዊ ስልጠና አለው። አንዳንዴ ለምትፈልገው ነገር የማትፈልገውን ነገር ትሆናለህ እና በጣም ከባድ ነበር። አንደኛ ልጅ ነበርኩኝ፣ ታለንቴ ብቻ ነው የማውቀው። የሚገጥሙኝ ቻሌንጆች አላወኩም ስገባ፣ ግን በጣም ፈተና ነበር። ሞሌር በጣም የሐዋሳ ከተማ ወጣቶችን ወደ ተሰጧቸው እንዲመጡ በርካታ ጉዳዮችን የሰራ በርክቶ ያለው ነው። አሁን በዛ ስም ባይኖርም ማለት ነው እና እንዴት ትገልጫዋለሽ ያንን መነሻ? ሞሌር ማለት እኔ ስለ ሞሌር ምን ብዬ እንደማወራ ካላቅም ሐዋሳ ውስጥ መፍረስ የሌለበት ሰርከስ የሚፈረሰው
ምክንያቱም ቲያትር ነበረው፣ ሙዚቃ ነበረው፣ መሳሪያ ተጫዋቾችን ያፈራ ነበር፣ ስፖርተኞችን ያፈራ ነበር። በጣም በስነ ምግባር ነበር የሚያንጽ። ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ በጣም ፕሮፌሽናል የሆኑ ሙዚቀኞችን ያፈራ፣ መሳሪያ ተጫዋቾችን ያፈራ፣ ድምፃዊዎችን ያፈራ፣ ጋዜጠኞችን ያፈራ፣ እነ ድርሻዬ ዳናን የመሰሉ ጋዜጠኞችን ያፈራ፣ ፕሮፌሽናል ተወዛዋዦች ዱባይ፣ ቱርክ ምናምን ያሉ ልጆች በብዛት የሞዴል ልጆች ናቸው። አዲስ አበባ ላይ ያሉ ልጆች የሞዴል ልጆች ናቸው። እና ሞዴል ምን ብዬ እንደምነግር ካላቅም በጣም የልጅነቴ ጊዜ ነው። ሙዚቃ ያስተማረኝ፣ ታለንቴን እንዳወጣ ያረገ፣ በጣም ስለ ሞዴል ምን እንደምል አላቅም። ደስ የሚል ጊዜ ነበር። መልካም ነው። እንግዲህ ፋሲካ ያው በሙዚቃ ስራዎቿ ትታወቃለች። ስለዚህ ከሙዚቃ ስራዎች ውስጥ እስቲ አንዱን ተመልካቾች እንዲያስታውሱ ጋብዥን። የመጀመሪያ ስራ ሰለሞን ነው ግጥሙን የሰጠኝ። ያው ሲዳምኛ ነው እሱ ነው። ሁለተኛም ሲዳምኛ ነው የሰራሁት ያለው። ሌላ ወታደር ነኝ የሚል የራሴ ሙዚቃ ነው ያለው። እስቲ አንዱን ጋብዥን። እሺ፣ አመሰግናለሁ። አኔ ፋያ ቢፌ ፋያ ፋሮ ካንዶ ዶቢቾያ ጋቶቲ ባሎ ቡሮያ ቦሌ ደጌ አዶዬ ሱኒ ስርባ ሲርባ ኪቴ ቱማካፊይና ቲርቴ የይሲኤ ሉቦ መጪሺኤ ኦሺራና አሞኤ ጊቦቲ ጊቦቲኤ አሞኤ ጊቦቲ። አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። አንቺ ስትታይና ድምፅሽ በጣም የተለያዩ ናቸው። ጎላ ያለ ድምፅ፣ ወፈር ያለ ድምፅ ነው የሰማሁት እና ወደ በኋላ ላይ ደግሞ አንድ እንደዚሁ ትጋብዥናለሽ ለእኛም ለተመልካቾቻችንም ማለት ነው። በሙዚቃ ስራዎች ውስጥ የመጣው እድገት እንዴት ይገለጻል? አሁን አንቺ ሞዴል ነበርሽ፣ ከዛም በኋላ ደግሞ ወደ ወሊማ ሄደሻል። ከዛ ኦርኬስትራ ውስጥ ያለሽው አሁን እና ምንድን ናቸው? እንዴት ይገለጻሉ እነዚህ ሂደቶች? የመጣሽበት መንገድ ምን ይመስላል? ሞሌር እና ወሊማ መነሻዎቼ ናቸው። በደንብ ያዳበርኩት መከላከያ ሙዚቃ ኦርኬስትራ ውስጥ ነው። ማዕከላዊ ነበርኩኝ። በጣም ፕሮፌሽናል ሙዚቀኞች የተማሩ ሙዚቃ የሚያውቁ ሰዎች የነበሩበት ቦታ ነው። በደንብ ነው የሚሰራው ሙዚቃ፣ በደንብ ነው የሚሰራው። ላይፍ ነው የሚሰራው። ላይፍ ስትሰራ በደንብ እየተቀዳ፣ ምክንያቱም ወታደር ሆነ ኢንጂነርም ሆንክ ዶክተርም ሆንክ ሰራዊት ቤት ስትቀላቀል ሙያ ውስጥ ከገባ በደንብ ነው የምትሰራው። ወታደር ስለሆንክ በወታደራዊ ትእዛዝ ነው የምትሰራው እና በደንብ ተጠንቶ ነው የሚሰራው። በዛ በጣም ፕሮፌሽናል ሙዚቀኞች አሉ። የሰውም ስራ ሰራ፣ የራስም ስራ ሰራ፣ ስራው ተከብሮ በደንብ ነው የሚሰራው እና እዛ ቤት እድገቴን በጣም ከፍ አድርጎታል። እና ያው ቆይታ ሙዚቃ ውስጥ የቆየሁበትም ጊዜ ነው። ቤዝ ነው ድምፄ፣ ያው ይታወቃል። እንደ ቅጥመቴ አይደለም ድምፄ። እና ያው በዚህ በሙዚቃ ስራ ውስጥ እንግዲህ ራስሽን እያሳደግሽ በተለያየ ደረጃ እያለፍሽ አሁን ያለሽበት ደረጃ ደርሰሻል። እነዚህ ጊዜዎች ደግሞ በአንቺ ውስጥ ለየት ያለ ሁነት ያላቸው ተብሎ ይታሰባል እና እነዛን ጊዜያቶች እስኪ አስታውሽን። አሁን አንቺ ሙዚቀኛ ባትሆኚ ኖሮ ምን ሆን ነበር ብለሽ ታስቢያለሽ? እና ሙዚቃ የሰጠሽ እርካታ ላንቺ ምንድን ነው? ሙዚቃ ስታዝን፣ ስትደሰት፣ ሀገርን ስታስብ፣ ቤተሰቦችን ስታስብ፣ ሙዚቃ ምን ብዬ ልንገርህ፣ ህይወትክ ነው ማለት በምትኖርበት በእያንዳንዱ ህይወት ውስጥ እያንዳንዱ ነገር የሚነግርክ ነው። አንዳንዴ ስታንጎራጉር መልእክት ሁሉ የምታስተላልፍበት ነገር ነው። የከፋህን፣ ደስ ያለህን፣ ያዘንክበት ነገር ነው እና ሙዚቃ ስሜት ነው። የሀገር ፍቅር አለው፣ የእናት ፍቅር አለው፣ የቤተሰብ ፍቅር አለው፣ የጓደኛ የተቃራኒ ጾታ ፍቅር የምትገልጽበት ነው እና ሙዚቃ ህይወት ነው። እኔ ሙዚቀኛ መሆን ባልችል ኖሮ ምን ትሆኛለሽ? እኔ እንጃ፣ ፕሮፌሽናል ሞዴል መሆን ይመስለኝ ነበር። ሞዴሊንግ ሞክር ስለነበረ ይመስለኛል እንደዛ። ግን በደንብ ሞዴሊንጉንም እየሞከርኩኝ እንትን የነበረው ሙዚቃ ውስጥ ነበር። ምንም ብሆን አልችልም፣ እርግጠኛ ነኝ ከሙዚቃ ውስጥ። መልካም ነው። አንዳንድ ጊዜ በሙዚቃው ዓለም ውስጥ ያሉ ሰዎች፣ እንደዚህ በውዝዋዜም ውስጥ ያሉ ሰዎች ሀዘን ደርሶባቸው እንኳን ያንን ሀዘናቸውን በወጉ የማይወጡበት ጊዜ ይኖራል እና
ተመልሰው በሳምንቱ ወደ ሙዚቃው ዓለም ምናምን ይገባሉ እና እንዴት ታይዋለሽ ይሄንን ተመጣጥኖ? ማለት ታዝናለህ፣ እንደማንኛውም ሰው ሀዘን እኮ ይሰማሃል። ግን ሀዘንን እየዘፈን እያንጎራጎርክ ነው። በሆነ አጋጣሚ እኔ የሆነ ለቅሶ ቤት ሄጄ እና ቁጭ ብዬ ለቅሶ ቤት እያንጎራጎርኩ እንደዚህ አድርጋ ጓደኛዬ ቆንጥጣ አስቆማኛለች እና አንዳንዴ እንትን ብለህ የምትለው ነገር አይደለም ማለት ይሄ ነው ብለህ የምትለው ነገር የለም። ይከፋል፣ እንደ ሰው ታዝናለህ። ግን ሀዘን ውስጥ እኮ እንጉርጉሮ አለ። ከባዱ እንደውም እንጉርጉሮ ያለው ሙዚቃ ውስጥ የሀዘን እንጉርጉሮ ያለው። ለምሳሌ ሀገራዊ ነገሮች ሲባሉ አሁን ኢትዮጵያ የሚለው ጋሽ ጥላሁን ሙዚቃ አስበውና በጣም እንጉርጉሮ አለ። የሰራዊት ሙዚቃ ውስጥ እንጉርጉሮ፣ የሀዘን እንጉርጉሮ አለ። አሁን የመከላከያ የሰራዊት ሙዚቃ ሰምተው ከሆነ እንጉርጉሮ ሀዘን ነው። ከመሞት በላይ እንሙት፣ ደማችን ሺህ ጊዜ ይፍሰስ፣ እሱ በዜማ እና እሱ ራሱ የሀዘን እንጉርጉሮ። እንትንም እኮ አለ የሀዘን ሙሾ ሁሉ ይወጣል እኮ በፊት ሰዎች አሁን ቀረ እንጂ በአማርኛም ሙሾ እየተደረደረ ምናምን በቃ ሲለቀስ ነው በደንብ በሚያምረው ተብሎ ሁሉ አስለቃሽ ሁሉ ይጠራል ይቀጠራል ሁሉና እሱ ራሱ ሙዚቃ ነው። ስለዚህ ዜማ አለው፣ ግጥም አለው፣ ሪትም አለው። በዛ ላይ ደግሞ የስራም ጉዳይ ነው። እንግዲህ ስራ አይቀርም፣ እኛ እስከምንቀር ድረስ ስራ አይቀርም እና በዛ ምክንያት ይመስለኛል። ለማንኛውም እንግዲህ በሴትነት ውስጥ እንደዚህ አይነት ነገሮችን አልፎ መጓዝ ከባድ ነው። ሌሎች ሴቶች በጣም ብዙዎቹ ምናምን በየቤታቸው ተቀምጠው ቀርተዋል። ሰዎችን በመፍራት ሴት እንደዚህ አይሆንም፣ ትልቅ ደረጃ አይደርስም ምናምን በማለት እና አንቺ ግን ተሰጥቶሽን ይዘሽ ወጥተሽ ለዛውም የቤተሰቦችሽን ፍላጎት ጥሰሽ ነው ለዚህ የደረስሽው እና ይህን ጥንካሬ እንዴት ትገልጫዋለሽ? ለሌሎች ሴቶች መማሪያ ይሆን ዘንድ ምንድን ነው የምትይው? ማለት አንዳንዴ የራስን ስሜት ማዳመጥ አለብህ። ያው የቤተሰብ ፍላጎት አለ፣ ቤተሰብ እንድትሆን የሚፈልገው ነገር አለ። አንተ ደግሞ የራስህ ስሜት አለክ እና እኔ ስሜቴን አዳምጬ ነው። በጣም ከባድ ለሴት እዚህ ሙያ ውስጥ መኖር በጣም ብዙ ቻሌንጅ ያለው፣ ብዙ ማህበራዊ ነገሮችህን ላይ ብዙ ሰው አይረዳውም፣ የሙያውን ባህሪ አይረዳውም እና በጣም ከባድ ነው። እኛ የመጣንበት እኔ ስፔሻሊ የመጣሁበት መንገድ ከባድ ነው። ምክንያቱም ለምትፈልገው ነገር የማትፈልገውን ውሳኔ ትወስናለህ። ለምሳሌ አልኩ እኔ ሙዚቃ ለመስራት እና ለመማር ያለኝ አማራጭ የነበረው ወታደር መሆን ነው። ላይቭ ባንድ በደንብ ሙዚቃ ተምሬ ፕሮፌሽናል መሆን፣ እንደ ፕሮፌሽናል ሙዚቀኛ። ለምሳሌ አንድ ከውጭ የመጣ ሙዚቀኛ ቋንቋውን ባትችል በኖታ መነጋገር ትችላለህ። ኖታ ማንበብ መጻፍ አለ። ያ ደግሞ በሰዓቱ የነበረው ወታደር ቤት ስለነበረ ወታደር ቤት እንደማንኛውም ወታደር ሰልጥኜ ዲሲፕሊን ይዤ ሰርቼ እኖራለሁ። በጣም ብዙ ሪሞት ኤሪያዎች ሄጃለሁ። በጣም ከባባድ በህይወት ቻሌንጅ። ምክንያቱም እኔ ወታደር ቤት ከገባሁ በኋላ ማሰልጠኛዎች፣ ሰራዊት ያለበት ቦታ የቅስቀሳ ስራ ነበር የምሰራው የነበረው እና በጣም ከባባድ የሚባሉ ቦታዎች ላይ ገብቼ ሰራዊት ቀስቅሼ ወጥቻለሁ። ያ ደግሞ በህይወት በጣም ቻሌንጅ አለው። ለሴት ልጅ ደግሞ በጣም ከባድ ነው። አንደርስታንድ የማያደርግ ሰው ከሌለ ከጎን የሚደግፍ ቤተሰብ የኔ የምትለው ሰው የሚረዳ ካልሆነ ከባድ ነው እና አሁን ላሉ ሴቶች የምለው አንደኛ ቴክኖሎጂ አለ፣ ብዙ ነገር የተመቻቹ ነገሮች አሉ። እንደኛ ጊዜ አይደለም፣ አሁን አሪፍ ነው ያለው። ነገር ግን እንደዛም ሆኖ እንዳንወጣ የተመቻቸ ሁኔታ ውስጥ የተመቻቸ ነገር አለ። ስራዬ ብለው እንዳንሰራ የተመቻቸ ነገር አለ። ሙዚቃ ስፔሻሊ ለሴት በጣም ከባድ ነው። አንደኛ በኢኮኖሚ አሪፍ መሆን አለበት። ግጥም ገዝተህ ዜማ ገዝተህ ከዛ ተቀናብሮ ለህዝብ እስኪቀርብ ድረስ በጣም ብዙ ቻሌንጆች አሉ። በኢኮኖሚ ስትሮንግ መሆን አለበት እና እንደዛ ነው። የመከላከያ ኦርኬስትራ፣ የመከላከያ ማርሽ ባንድ ጠንካራ ስራ እንደሚሰራ አውቃለሁ፣ በሙዚቃው ረገድ ማለት ነው እና ከዚህ በፊት የነ ምድር ጦር ኦርኬስትራ ምናምን ሁሉ ነበር። ሙዚቃዎች በደንብ ሳይሉ እነ ጥላሁን እነ ብዙነሽ ሁሉም የሚታጀቡባቸው የምድር ጦር ኦርኬስትራዎች ናቸው እና በጣም ጠንካራ ስራ እንደሚሰራ አውቃለሁ። ግን በዛ ልክ ደግሞ የሚዘፍኑ ሰዎች ወታደር ይሆናሉ ብዬ አላስብም እና አንቺ የተማርሽው ነገር ምንድን ነው? እዛ ውስጥ የግድ ወታደር መሆን ያስፈልጋል? እንደ ገብቶ መተኮስ ምናምን ያስፈልጋል መዝፈን? አዎ፣ ማለት በመጀመሪያ ደረጃ ውትድርና የተከበረ ሙያ ነው።
እንደ አዲስ ሴት ልጅን ደግሞ እንደ አዲስ አፍርሶ የሚሰራ ሙያ ነው። ወታደር ስትሆን ሰዓት አክባሪ ትሆናለህ፣ ዲሲፕሊን ትሆናለህ፣ በተጠራበት ቦታ ትገኛለህ፣ ትታዘዛለህ። ስለዚህ ሰራዊት መሆን ተጠቃሚ ነው። ሲቪሎችም እኮ አሉ በሲቪል የሚሰሩ፣ ግን ሞር ወታደር መሆኑ ለሙያው ጥሩ ነው። ለመታዘዝ ለማዘዝ እንዳልኩክ ነው። የምትሄድባቸው ወታደራዊ ቦታዎች ሊሆኑ ይችላሉ። ለምሳሌ ማሰልጠኛዎች ይኖራሉ። ትልልቅ ሚኒስተሮች፣ ጀነራሎች የሚኖሩበት ቦታ ይሆናል። ወታደርና ስትሆንና ሳትሆን ልዩነት አለ እና መሰልጠኑ አሪፍ ነው ብዬ ነው የማስበው። ፕሮፌሽናል ያደርግሃል። አንደኛ ሌላ ሙያ ነው የምትማረው፣ ሁለተኛ ሙያህን ትማራለህ። ምድር ጦር እንዳልከው የኢትዮጵያ ሙዚቃ መነሻ ነው። ማዕከላይዝ ነበርኩ። ያ ከዛ በተሻለ ነው እየተሰራ፣ እኔ በነበርኩበት ሰዓት እየተሰራ ነበር። ሰራዊትን በበዓላት ትሄዳለህ፣ ሀገራዊ ነገሮች ሲኖር ትቀሰቅሳለህ፣ ትልልቅ ባለስልጣናትን ታዝናናለህ እና ለኢትዮጵያ ሙዚቃ ከፍተኛ ስራ የሚሰራው። ሲቀጥል ወታደር መሆን ጥሩ ነው ለሴት ስፔሻሊ። በጣም ጥሩ ነገር ነው ያነሳሽው እና እኔ በህይወቴ ወታደር ሆኜ ስለማላውቅ በጣም ይከብደኛል። በቃ አሁን ጥይት ሲጮህ ምናምን እና አንቺ ደግሞ መተኮስ ትችያለሽ፣ ገብተሽ ሁሉ ማዋጋት ትችያለሽ ማለት ነው። እስቲ እሱን ነገር እስቲ ግለጭልን ያለውን ስሜት። በመጀመሪያ እኔ ስወጣ ከሞሌር ነው እንዳልኩ፣ ፖሊማ ነው የሄድኩት። ምንም የማውቀው ነገር የለም። ማሰልጠኛ ገብቼ ግን እኔ መሳሪያ ራሱ ነክቼ አላውቅም። በጣም ነበር የምፈራው የነበረው እና ማሰልጠኛ ገብቼ በቃ ማረሳው በህይወት ውስጥ ማረሳው ሚሞሪ ያለኝና መቶ አለቃ ማረ ይባላል አሰልጣኙ የነበረው እና እንቀጠቀጥ ነበር እንትን ክላሽ ሳይ ጉዴ ምናምን ነበር። ከዛ እስቲ አንዴ እዚህ ጋር ተኝ ምናምን አለ፣ ተስተካከይና ተኝ ምናምን አለኝ። ተኛው። የመጀመሪያ መሳሪያ ሲያሳየኝ ሲያስነካኝ ማለት ነው በደረቴ ተኛውኝ። ከዛ በኋላ መሳሪያውን አቀባበልና ያው ላይ 30 ጥይት ተኮሰ እንደዚህ ጆሮዬ ላይ ማለት ነው። ከዛ ድንጋጤው ጠፋ። ፈራው፣ ነካሁት፣ አቀባበልኩ ምናምን። ከዛ መፍታት መቅጠም ተለማመድኩ። ኩርሶን ተለማመድኩት። ከዛ በኋላ ሰልጥኜ 9 ወር ያው ማርሽ ባንድም ነበር ኦርኬስትራም ነበር አንድ ላይ ነበር ነው 9 ወር ሰልጥኜ ተመልሼ ወጣሁ። ከዛ ወደ ሙዚቃ ትምህርት ቤት ገባሁ። በርካታ ሴቶች አሉ። ያው ለጨዋታ ያላነሳ ነው እንጂ በውትድርናው መስክ በጣም ከፍተኛ ደረጃ ላይ ማዕረግ የጫኑ አብራሪ እስከመሆን የሚደርሱ በጣም ጀግኖች ሴቶች አሉ። እንደውም እኮ ለጀግንነት ውሳኔ የሴቶችን ያህል በጣም ቆራጥ ነን እኛ። ኮሚትመንት ነው ሁሉም ሙያ። ቆራጥ ናቸው። የነ ሻዕቢያን ተጋድሎ እናነሳለን። ሴቶች ነበሩ ይባላል በጣም የሚዋጉት ከወንዶቹ በላይ እና ለውጊያ በጣም ምንም የሚወጣላችሁ ነገር የለም። ዶክተሮች አሉ፣ ኢንጂነሮች አሉ፣ የተለያየ ሙያ ውስጥ አሉ። መከላከያ በነገራችን ላይ ሙሉ ነው። ኢትዮጵያ የምታይበት ቤት ነው። ስፔሻሊ ደግሞ ሴቶቹ ጀግኖች ናቸው። አሁን በውዝዋዜ ገብተው ከሐዋሳ እኔ የመለመልኳቸው ልጆች ሹፌሮች አሉ። በቃ የሆነ ስቴፕ ታገለግልና ካልተመቸክ ወደ ሌላ ሙያ ትሄዳለህ። ሕክምና ተምረው ሐኪም ይሆናሉ። አሁን እኔ የመለመልኳት ልጅ ሹፌር አለች። አንድ ሴቶች ጉዳይ አለች። እዚህ ደቡብ ዕዝ ላይ መጀመሪያ የነበረው ሽሬ ነበር። ከሽሬ መጥቶ ደቡብ ዕዝ ነው ያለው እና በጣም ኮሚትመንቶች ናቸው። የመማር እድል አለ። ከሙያ ውጪ ሊሆን እንኳን ብትል እዛ ውስጥ የሆነ ነገር ተምረክ በሙያ ማገልገል ትችላለህ ማለት ነው። መልካም ነው። እስቲ አሁን ደግሞ ወደ በደረቁ እንዳይሆን ወደ ዜማ ግብዣ እናምራና በመግቢያ ላይ አንድ ዜማ ስትጫወች ነበረ። እሱን ዜማ እስቲ ጋብዥን አሁን እና ተመልካቾችም ዘና ይበሉ ትንሽ። ያመልማል ሙዚቃ ነው። ንዴት ብስጭቴ ነው የሚለው። አመሰግናለሁ። ንዴት ብስጭቴ ትዕግስት አሳጣኝ ችዬ እንዳልመልሰው እንዴት ብዬ ልትራው እኔ ወስኜ ሸኘሁትን ሰው። ለስህተቴ ይቅርታ ብላችሁ እናንተው ጥሩልኝ ሄዳችሁ ተሸነፍኩላችሁ። ነገር ያላደራ የሚያልቋጠረ ሰው ሌላም ይናገራል ድንገት ሆድ ከባሰው። ብልጭ ይልበታል ሲናደር ለአንድ አፍታ በጸጸት ይቆጫል የማታ እኔ ስቀዘቅዝ ተቃጥሎ በተራው በጸጸት መንደዴን አይሰማኝ ባወራው።
ትዕግስቴ ነሳኝን ያናጉል ክፉ ቀን እንዴት ብዬ ልርሳው በምን ላወዳድረው በምን ላወዳድረው። እናመሰግናለን። በጣም ይገርማል። ከአንቺ የሚወጣ አይመስልም ድምፅሽና ወፈር ያለ ነው። እኔ ደግሞ ወደነ ሜሪ አልመድ ምናምን ሁሉ ይሄድብኛል ማለት የሜሪን የማርታ አሻጋሪ በቃ ድምፅሽ ወደዛ ከለር የሚሄድ ይመስለኛል ዝም ብዬ ሰማውና በጣም ጥሩ ነው። ምን ስራዎች ሰርተሻል ከዚህ በፊት ወደሚለው ደግሞ እንሂድና እሱን እናስታውስ። በቀጣይስ ምንድን ነው የምታቀጂው ነገር? አሁንስ እየሰራሽው ያለ ስራ አለው የሚለውን ደግሞ እናንሳ። አሁን እየሰራ ያለው ስቱዲዮ ላይ ስቱዲዮ አለ፣ አሽ የሚባል ልጅ አለ። እሱ ጋር የተወሰኑ ስራዎች አሉ። አድዋና እየሰራው ነው። እንደገና ደግሞ ታደርነኝ የሚል የራሴ አድዋና ሲባል ምን ማለት ነው? ድፍን ሆነብን። አድዋና ማለት የሲዳማ ህዝብ ቋንቋ ነውና ሴት ወዳ ፈቅዳ የምትሄድበት የጋብቻ ስነስርዓት አለ። ከጋብቻ ስነስርዓቱ አንዱ ነው እና ሰለሞን የሰጠኝ ኮብሊ ባትለኝ ነው የሚለው እንትኑ ግጥሙ ማለት ነው። እና ዜማ ራሴ ነኝ የሰራሁት። እንደውም ይሄንን በዜማ ባንቆራቆርልህ ደስ ይለኛል። ጥሩ ነው። ኮብሊ ባትለኝ ባትልክ ሽማግሌ ኮብሊ ባትለኝ ባትልክ ሽማግሌ ለአገር ባይሰማ የትዳሬ ወሬ ለአገር ባይሰማ የትዳሬ ወሬ ለፍቅር መግደርደር ምን ይሉኝን ትቼ አድዋና መጣው በይፋ ወጥቼ ፍቅሬን በአደባባይ ለማንም ሳላዋይ አድዋና ብዬ አንተ ጋር መምጣቴ ትዳርን ፍለጋ ፍቅር ነው ምክንያቴ ሀፈሪያ ገልድመ ከኩዮች ጋራ ሁሌሌም ቦስትል በፋሮ ጭፈራ ጉዱ ማሊያይቼ ያኖርኩ በልቤ ባትመጣ መጣሁኝ ተረታለ ቀልቤ። እናመሰግናለን በጣም ሰለሞን። ይሄ ስራ አለ አሁን አዲስ ይሄ ስራ ነው ያለው። ሌላም ደግሞ ሌላ አንድ ስራም አለ። አንድ አራት ስራ እየሰራው ነው ያለው። ስራዎች እጄ ላይ አሉ። ያው ያለው ሁኔታ ታውቀዋለህ አንተ ስቱዲዮን ነገር ለዛ ነው። ፋሲካ ፈልጋ ያላሳካችው ነገር ምንድን ነው? በቀጣይስ ሆኖ ማየት የምትመኘው ነገር ምንድን ነው? በህይወቴ ፈልጌ ያላሳካሁት ነገር አልበም መስራት ነው። በጣም አልበም መስራት እፈልጋለሁ በጣም ማለት ነው። ከነጠላ ዜማዎች ባሻገር ሙሉ ስራዎች ሰራ በጣም ደስ ይለኛል። እሱን ነው በእርግጠኝነት አሳካዋለሁ። ቀሪ ጊዜ ሰፊ ጊዜ ስላለኝ አሳካዋለሁ። የሚገራርሙ ስራዎችን ሰርቼ አሳካለሁ አሳለኝ ብዬ። ጥሩ ነው። በአንቺ የሙዚቃ ህይወት እና ስራ ውስጥ ያው ሰዎች ያለበርክቶ ቀጥ ብለው አይቆሙም። እያንዳንዳችን ሰው የምንደገፍበት የምንነሳበት መነሻ ይኖረናል እና በዚህ ህይወት ውስጥ የሚጠቀሱ ሰዎች ካሉ ብትገልጪ? በዚህ ህይወት ውስጥ አንደኛ ሰለሞን በጣም ነው ሶልን ማመሰግነው። በጣም እንድሰራ በጣም የሚገፋፋኝ ሰው ነው። አስቻለው ይባላል ሞሌር መነሻዎች እናስቻለዋሉ ግጥሞችን ይሰጡኛል። ነፍሱን ይማራው ተሾመ ዋሴ የተሾመ ዋሴ ብዙ ስራዎች ይችላል። ከዛ ውጭ አባቴና ቤተሰቦቼ ናቸው ማለት አባቴ ስለ በምንም አይነት ሁኔታ ውስጥ አባቴ አሪፍ ነው ጥሩ ነው ብሎ ምናምን ብሎ የሚደግፈን ሰው ነውና አመሰግናለሁ። እና ቤተሰቦቼን የወንድሜ ሚስት አለች በጣም ጎበዝ አባት ነው። ቤዚ ተስፋ አመሰግናለሁ። መልካም። የሙዚቃ ህይወት ከሌላውን ከማዝናናት ባለፈ ራስንም ማዝናናት ነው ተብሎ ይታሰባል። እኔ እንደውም አንዳንድ ጊዜ አሁን ስራዎችን ሳስብ ሙዚቀኛ በሆን ጥሩ ነበር ብዬ አስባለሁ። ሁልጊዜ የማይከፋኝ ሰው ለመሆን ማለት ነው። እና በአንቺ ህይወት ውስጥ እንዴት ነው የሚገለጸው ይሄ ጉዳይ ማለት ነው? አይ ሙዚቀኛ ይከፋዋል አይከፋውም የምትለው ነገር የለም። ሁሉም የህይወት አጋጣሚዎች ሙዚቀኛ ላይ ይከሰታል። ሙዚቀኛ ለየት የሚያደርገው ያንጎራጉራል። የውስጥህን በዜማ በግጥም ታወጣለህ፣ ተነፍሳለህ
እንደዛ ነው እንጂ ሙዚቀኛ በጣም ይከፋዋል። በዛ መንገድ ሳይሆን ለምሳሌ አሁን ሙዚቀኛ በቃ መድረክ ላይ ብዙ ሰው አጅቦት ነው፣ ብዙ ተመልካች አለው ምናምን። ሰው ድንጋይ የሚፈልጥ ሰው እኮ ሁልጊዜ የተማረረ የሚኖር ሰው ነው እና ሌላም ስራ የሚሰራ ስራ እኔ አሁን በስራዬ በቃ ሁልጊዜ ሲሪየስ ምናምን ሆኜ እወጣለሁ ገባለሁ። የኔ ስራ ብዙ ያው ለአድማጭ ምናምን እንጂ እኔ በጣም እየተጨናነቅኩ ነው የምሰራው እና ዘፋኝ ግን በቃ ማይክ ይዞ እየተንጎማለለ ምናምን ነው የሚዘፍነው እና ከሱ አንጻር የሚፈጥረውን ስሜት ለማለት ነው። አዎ ያዝናናል፣ ሙዚቃ ያዝናናል ሰዎች። አንደኛ አንተ ስትዝናና ሌሎችን ልታዝናና የምትችለው እና አንተ ደስተኛ ሆነክ ሰውን ማዝናናት አለብህ። ስለዛ ያዝናናል የሙዚቃ ህይወት። እንዳልኩ ቅድም እንዳልኩ ደግሞ እንደ ማንኛውም ሰው ሙዚቀኛ ይከፋል፣ ያዝናል። የሚከፋው የሚደክመው ነገር አለ። ነገር ግን ያው ደስተኛ ነክ መድረክ ስትወጣ ደስተኛ እኔ እረሳለሁ፣ ሁሉንም ነገር ነው የምረሳው። ሙዚቃ ካለ ያው ሁሉንም ነገር በባንድ ላይፍ ታጅበክ ጥሩ ሙዚቃ የምትዘፍን ከሆነ ትረሳለህ፣ ደስተኛ ሆነ ነው። አሁን ደግሞ በአጠቃላይ ወዳለው እንቅስቃሴ እንምጣና ሐዋሳ ከተማ ላይ ያው ትልቅ ከተማ ነው ሐዋሳ ከተማ፣ በትንሽ ደረጃ የሚፈረጅ አይደለም እና ይህ ኪነ ጥበብ ጉዞ እና እንቅስቃሴው ግን ያን ያህል ደግሞ ይበል የሚያስብል አይደለም። እንደ ሌሎች ከተሞች ወጣ ባለመልክ እንቅስቃሴ አይደረግበትም እና አንቺ በሙዚቃ ውስጥ በኪነ ጥበብ ውስጥ ነው ያለሽው እና ይሄንን ጉዞ እንዴት ነው የምትገልጪው? ሐዋሳ ከተማ በቀጣይ ምን መሆን አለበት ብለሽ ታስቢያለሽ በዚህ በኪነ ጥበቡ ዙሪያ? አንደኛ ትልልቅ ሆቴሎች የሚገነቡበት፣ ቱሪስት የሚገባበት፣ በተለያየ አጋጣሚ ከዓለም አቀፍ ቦታ ሰው የሚገባበት ቦታ ነው። ሰው ባንድ ላይቭ መስማት ይፈልጋል ከዲጄ ባሻገር። አሁን አዲስ አበባ ላይ ስትሄድ ቢያንስ በብዛት በቁጥርም በዛ ያሉ ባንድ ላይቭ አለ። ሐዋሳ ላይ ባንድ ላይቭ የለም። ሆቴሎችንም መንግስትም አያስገድድም። ትልልቅ ሆቴሎች የሚባሉ እኮ ተገደው ባንድ ላይቭ እንትን ይላሉ ይመሰርታሉ አዲስ አበባ ላይ። እዚህ ግን የለም። በጣም በቻሌንጅ እኛ ሙዚቃው የምንወድ የተወሰነ እንቅስቃሴ ነው ያለው። እሱንም የያዙት ቢዝነስ ራን የሚያደርጉ ሰዎች ናቸው እንጂ ሙዚቃውን የሚያውቁ ሰዎች አይደሉም። እና ከሙያው ባሻገር አንደኛ ቢዝነሱ ነው። ቢዝነሱ ጥሩ ሆኖ ሳለ የሚይዙት ሰዎች እንዲዳከም ነው እያደረጉ ያሉት። ማለት በጣም ቻሌንጅ አለ። ለምሳሌ በፕሮሞተር ነው የሚያዘው። አንድ ፕሮሞተር ሲይዝ ከሙዚቃው ከስሜቱ ከባንድ ላይፍ የሚያመጣውን ገጽታ ከማሰብ ሳይሆን ከብር አንጻር ከገንዘብ አንጻር ከሚያገኘው ኢንካም አንጻር ነው ስራው የሚይዘው እና ያ ነገር እያዳከመው መጣው፣ ሙያተኛውን እየቀደለው መጣው። ሐዋሳ ላይ በነገራችን ላይ በጣም በጣም ኪነ ጥበብ ላይ በጣም ጀግና የሚባሉ ልጆች ያሉት ልጆች አሉ እና መስራት እየፈለግን ሌላ ከተማ እየሄድን ነው። ሶዶ እየሄድን ነው ክለብ የምንሰራው ናዝሬት እና አሁን እንደውም ሞቷል ማለት ይቻላል። ባንድ ላይቭ የለም። ከአዲስ አበባ የሚመጣ ሰው ከውጭ የሚመጣ ሰው ደግሞ ላይቭ ባንድ ሙዚቃ የሚዝድ በፊት እና ኢጎቪያ ነበሩ በጣም የሚሰራበት በጣም ብዙ ተመልካች ያለው በጣም ብዙ ሙዚቀኞችን ያፈሩ ነበር። አሁን ላይ ግን በዚህ ደረጃ እግር ተክሎ ስራዬ ብሎ ላይቭ ባንድ ቀጥታ ከስተመሩ የሚያገኝበት የሚመጣውም ቱሪስት ተዝናንቶ የሚሄድበት ቤት ቋሚ ቤት የለም። ይጀመራል ይጠፋል፣ ይጀመራል ይጠፋል። ምክንያቱም እኔ እንደሚሰማኝ ፕሮሞተር ነው የሚያዘው ስራ እና ቢዝነሱ ነው። ቀጥታ ሙያተኛውን አይደለም የሚያናግሩት። እንደዛ ነው። ቀደም ብለን ያው አንድ ጉዳይ አንስተን ነበረ ከዚህ ከኪነ ጥበብ መነቃቃት ጋር ተያይዞ አሁን እኔም የማስተውላቸው ነገሮች አሉ። ልክ አንቺ እንዳልሽው በፕሮሞተር የሚሰሩ ስራዎች ስለሆኑ ሁልጊዜም በፕሮሞተር የሚሰራ ስራ ደግሞ በመነጋገር እና ትልልቅ ድምፃውያንን ብቻ በመጥራት የሚወሰን ነው የሚሆነው። አሁን ከቅርብ ጊዜ ወዲህ ናይት ክለብ ላይ በጣም የታወቁ በኢትዮጵያ አሉ የተባሉ ዘፋኞችን እየጠሩ በርካታ 100,000 ብሮችን እየከፈሉ እንደሆነ አውቃለሁ እና ይሄ ደግሞ ለሚያድጉ ለአካባቢው ምናምን ልጆች እድል አይሰጥም እና እየገደለ ነው የሚሄደው። ከዚህ አንጻር ለማንሳት ፈልጌ ነው እና እሱንስ እንዴት ታዘበሽዋል? አሁን በጣም ስም መጥቀስ ባያስፈልግም የተለያዩ ናይት ክለቦች ላይ ይመጣሉ። አሁን በቅርብ ባለፈው ሳምንት እንኳን መጥተው በጣም በ100,000 ብሮች ምናምን 200 400 ምናምን ይከፈላቸዋል እና
እሱን እንዴት ታዘብሽው? እንዴ በጣም ነው የማመሰግነው። ይህ ሀሳብ ማለት እዚህ ለተፈጠረን ኪነ ጥበብን ለምናውቅ ልጆች፣ ሙያው ላይ ብዙ ዋጋ ለከፈልን ልጆች ነፍሰ ገዳይ ነው የሆነው እና ኢቭን ክለቦች ራሱ ይዛ ይቆማል። በፕሮሞተር ስለሚሰራ ፕሮሞተሮቹ የሆነ ሚነኩት ኪ አለ። ኪዩ የቱ ጋር እንደሆነ አናውቅም እና ላይቭ ሲጀመር ራሱ እንደሚቆም እያወቀን ነው የምንጀምረው እና ጀምረክ ወዲያ ነው የሚቆሙ። ምክንያቱም በብዙ ሺዎች ብር ነው፣ ቢዝነስ ነው። ፕሮሞተር ነው የሚይዘው፣ ሙያተኛው አይደለም የሚያገኘው። ከዛ ሙያተኛውን ተነጋግረው ይጠራሉ። ከአዲስ አበባ ሙዚቃ ማምጣታቸው ለእኛ በጣም ትልቅ እድል ነው፣ ለከተማውም ትልቅ እድል ነው። ቋሚ አይደለም፣ ባንድ ላይቭ ቋሚ የለም። አሁን አዲስ አበባ ላይ ላይቭ ባንድ ስላለ እዛው ይሰራሉ፣ እዛው ስቱዲዮ ይገባሉ፣ ክፍያው አሪፍ ነው። ከዛ በኋላ የራሳቸውን ስራ እዛ ያሉ ልጆች የራሳቸውን ስራ የመስራት እድል አላቸው እና በመቶ ሺዎች ነው የሚመጣ። እኛ በጣም ትንሽ ብር አናግረን እንኳን ለመስራት በጣም ከባድ ነው። ፐርፎርም ማድረግ እየቻለን ባንድ ላይ መስራት እየቻለን አቅም ያላቸው ልጆች ከኔ የተሻሉ አቅም ያላቸው ልጆች እየሞቱ ነው አሳላሉ። የእውነቴን ነው። መውጣት ስለማይችሉ ወይ ከሙያ ይወጣሉ ወይ ሳይሰሩ በጣም ብዙ አመታት ያልፈባቸዋል እና ይሄ ነገር ማለት መንግስትም ሆነ ሙያው ላይ ያለ ሰው ግን ፎከስ አድርጎ ቢሰሩበት መልካም ነው እላለሁ። ቢዝነስ ሆኗል ሙዚቃ፣ አሁን ቢዝነስ ሆኗል። በፕሮሞተሮች ነው የሚያዘው። ፕሮሞተሮቹ ደግሞ ቢዝነሱን ያውቁታል፣ ከዛ ያስመጣሉ። ኢቭን እንኳን እድሉን 2 3 4 ልጆች ምናምን ገብተው መስራት የሚችሉበትን እድል መፍጠር አለባት። ፕሮፌሽናልም ማምጣት ቢያንስ ያለውን የከተማ ልጆች መጠቀም እየተጠቀሙ ነው አለ የሆነ ቦታ ላይ አለ፣ ግን አጥጋቢ አይደለም። በሰፊው መሰራት አለበት። ሐዋሳ ትልቅ ከተማ ናት። እንደገና የተለያዩ ክልሎች እያለ ስለሆነ መሰራት አለበት። ሙያው ላይ በደንብ መሰራት አለበት። አብሶ ፎከስ አድርገው በአንድ ላይፍ ላይ ሙያውን ለሚያውቁ ልጆች እድሉን ቢሰጡ መልካም ነው። ከቢዝነሱ ባሻገር በሙዚቃው ብቻ አይደለም እንዲህ አይነት ችግር ያለው፣ በአጠቃላይ በኪነ ጥበቡ መስክ ሐዋሳ ከተማ ላይ ያለው እንቅስቃሴ በጣም የተዳከመ ነው ብዬ ማለት እችላለሁ። አሁን የግጥም ምሽቶች አይዘጋጁም። የመጽሐፍ ምረቃዎች በፊት አስጀምረን ነበረ፣ እንዲህ አይነት ነገር ግን አልቀጠለም። በቃ እና በአጠቃላይ የመቅሰም ሁኔታ ስለሚታይበት በቀጣይ ጥሩ ሆኖ መቀጠል አለበት። ከተማውም እያደገ ነው፣ የኮሪደር ልማቱም እየተስፋፋ ነው። እንዲህ አይነት ከተማ ደግሞ በጥበብ ነው ማደግ ያለበት። ያለ ጥበብ ሙት ነው የሚሆነው ሁሉም ነገር። ለዛ ብዬ ነው ይሄን ያነሳሁት እና ከሱ ጋር ተያይዞ ነው ሴትነትና ሙዚቃ እንዴት ይታያል የሚለውን እናንሳ። መጨረሻ ደግሞ እንግዲህ ብዙ ጊዜ እንደ ማህበረሰብ የተቀረጽንበት ነገር ያው በጣም ከባድ መስሎ ነው የሚታየን እና ይሄንን ሁኔታ ትንሽ ያስረጅን። ሴትነት ጀግንነት፣ ምክንያቱም ሴት ልጅ ሀገር ናት፣ እናት ናት፣ ትውልድ የሚቀጥልባት ነው። ከዛ ባሻገር የሆነ ሙያ ውስጥ ደግሞ ስትሆን ለራስህም ለሀገርህም ነገ ለምትፈጥረውም ልጅ ሴትነት፣ ጀግንነት፣ ብርታት፣ አቅም፣ መቻል እንደሆነ አሳይተህ ማለፍ አለብህ። ለዛ እንደዛ ነው የምገልጸው። እውነት ነው፣ ትክክል ነው። እስቲ አንድ ሙዚቃ ደግሞ እንጋብዥን። ወደ ማብቂያው እየሄድን ስለሆነ ያንቺን ሙዚቃ ደግሞ እኔም ተመልካቾችም እንስማት። ሀገራዊ ነው ወይስ? ሀገራዊ ብታደርጊልን፣ ያው ከሀገር የሚበልጥ ነገር የለም። ኢትዮጵያ ሀገሬ መመኪያዬ ነሽ ክብሬ፣ ኢትዮጵያ ሀገሬ መመኪያዬ ነሽ ክብሬ፣ ኢትዮጵያ ሀገራችን፣ ኢትዮጵያ እናታችን። በጣም ያኮራኛል ኢትዮጵያዊነቴ፣ የሀገሬ ፍቅር ጠልቆ በስሜቴ። አንቺ ነፃነት ጎ የታሪክ አውድማ፣ ታሪክሽ ለትውልድ ዛሬ ላይ ይሰማ። ኢትዮጵያ ሀገራችን፣ ኢትዮጵያ እናታችን።
በጣም ከመወዳቸው የሂሩት በቀለ ስራዎች ውስጥ በጣም ሁልጊዜ ውስጤን የሚነካኝ ማለት ነው ይሄ ሙዚቃና በጣም ደስ ይለኛል። ስለ ሀገር የሚነገሩ የሚዘመሩ በቃ የሚዘፈኑ ዘፈኖች በሙሉ ውስጥን በጣም ይነካሉ። ያው ሀገራችን መመኪያችን ነች፣ መኖሪያችንም መቀበሪያችንም ስለሆነች ማለት ነው። ከሰው ሀገር በላይ ሀገር ያኮራል። ስለዚህ እናመሰግናለን ይህንን ሙዚቃ ስለጋበዝሽን። በቀጣይ የምታመሰግኛቸው ሰዎች በዙሪያሽ ካሉ ያው ቀደም ለማንሳት ሞክረሻል። አጠቃላይ በዚህ በኪነ ጥበብ ውስጥ ነው ያለሽው እና እሱን እድል እንስጥሽ። ከዚህ በተጨማሪ ደግሞ ያልተነሳ ነገር አለ፣ ያላልኩት ነገር አለ የምትይ ከሆነ ደግሞ በተጨማሪ ብትይ። ያላልኩት ነገር አለ ብዬ የምለው አንድ ነገር ነው። እዚህ ሙያ ውስጥ በጣም ትንንሽ ልጆች በጣም በብቃት አቅም ያላቸው መውጣት የሚችሉ ሴት ልጆች እየመጡ ነው። እኛ ማብቃት አለብን፣ መስራት አለብን። ሙያ ውስጥ ያሉ አሪፍ ሁኔታ ላይ ያሉ አልበም የሰሩ ፕሮፌሽናል የሆኑ የሐዋሳ ልጆች ያልወጡትን ልጆች ሳፖርት እንዲያደርጓቸው ብዬ እላለሁ። ሌላ የማመሰግነው እንዳልኩ ቤተሰቦቼን፣ ቤዚ ተስፋዬን ከነ ባለቤቷ፣ ከዛ ውጭ አባቴ ፈጠነ አመሰግናለሁ። ሰለሞንን፣ አስቻለውን እዚህ ሙያ ላይ በደንብ ሳፖርት ያደረጉኝ ስፔሻሊ ሶል ስራዎችን እንድሰራ በጣም እድሉ የሚከፍትልኝ ሰው ነው። ሰለሞንን አመሰግናለሁ። እኛም እዚህ ድረስ መጥተሽ ለዚህ ቃለ መጠይቅ ስለተባበርሽን ከልብ አድርገን እናመሰግናለን። ተመልካቾቻችን በዛሬው የዋን ፖድካስት ዝግጅታችን ይዘንላችሁን የቀረብነው ዝግጅት ነበር የተከታተላችሁት። ስለምትከታተሉን ሁሌም ከልብ አድርገን እናመሰግናለን። ሁልጊዜም ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። በያላችሁበት ሰላም ይሁን። ቃልውድ